ሰሞኑ የበዓል ነው። ለበርካታ ኢትዮጵያውያን የበዓል ሸመታ ናላቸውን ያዞረበት ሰሞን ነው። ፋኖ ውስጥ ላለ አንድ ዕውቅ የፋኖ አመራር ግን ይህ የበዓል ሰሞን መርዶ እንጂ በጎ ዜና ይዞለት አልመጣም። ጎንደር ላይ ያለውን ፋኖ ከሚመሩት ሰዎች መካከል አንዱ የሆነው ሳሙኤል ባለድል በራሱ በፋኖ አደረጃጀት ሚስቱ እንደታገተችበት ተሰምቷል። ራሱ የፋኖ ከፍተኛ አመራር ሚስቱ ታግታለች በራሱ ፋኖች። ፋኖ ሳሙኤል ባለድል ይባላል። ኮማንዶና መካናይዝድ እያሰለጠን ነው። በቅርቡ የፋኖ አንድነት ይበሰራል። እሱ በተበሰረ ማግስት 4 ኪሎ መግባት ለኛ በጣም ቀላል ነው። በቃ ጠብቁን፣ ይህንን ድል በእጃችን ነው ያለው እያለ ሲያወራ የነበረው የመንግስትን የሰላም ጥሪ ተቀብለው የገቡት ፈሪዎች ናቸው፣ አይረቡም፣ ድሮም ብልጽግና ያስገባቸው ናቸው በማለት የወቀሰው የሰደበው ያንቋሸሸው፣ ሌሎችን ደግሞ እሱ አፋባ ውስጥ ነው ያለው። የአማራ ፋኖ ብሔራዊ ኃይል የሚባለው በነዘመነ ውስጥ ነው ያለው። ወታደራዊ ዘመቻ መምሪያ ትሆናለህ ተብሏል። ገና ነው። አፋባሃም እና አፋር ተዋህደዋል በሚል አልዋሃድም ያላችሁ ካላችሁ በአደባባይ መግለጫ አውጥተዋል። እነዛ መግለጫ ያወጡትን በሙሉ እንዲመቱ እንዲጠረጉ ቶሎ ብለው እንዲገቡ ብሏል ሳሙኤል ባለድል። እንግዲህ የምታውቁት ከሆነ እዚህ ሹሩባ ቁንዳላውን ተሰርቶ በቅርቡ ኢትዮጵያን አንድ አድርጌ ልገዛ እንደ አፄ ቴዎድሮስ ተቀብቻለሁኝ የሚል ሞዓ ተዋህዶ የሞዓ ተዋህዶ ተከታይ እና ሞዓ አንበሳዎችና ሌሎች ደግሞ የለም በዚህ አግባብ አይደለም ያሉት። በተለይ አርማጭሆ አካባቢ ደለጎ መያዙን ተከትሎ ፋኖም እጅ እየሰጠ ስለነበር እና ተብሎ ወደ አርማጭሆ ሄደ። አርማጭሆ በሄደበት ሞዓ ተዋህዶ ነው ብለው ሊገድሉት አመለጠ። አምልጦ ሌላ ቦታ ተደብቆ ነው እንግዲህ ከሰሞኑ አስቀድም ያልኳችሁን እጅ የሰጡ ፈሪዎች ናቸው። የፋኖ አንድነት ሊበሰር ነው። አንድነቱ ከተበሰረ በኋላ በአጭር ቀን 4 ኪሎ እንገባለን። የኮማንዶ የነበራችሁ የቀድሞ ጦር አባላት መካናይዝድ፣ እነዚህ በሙሉ ተሰብሰቡ፣ በጋራ ጥሪ አድርጌያለሁ፣ ወደ ስልጠና ማዕከላችን ክተቱ ሲል ነበር ከ3 ከ4 ቀን በፊት። የሳሙኤል ባለድል ሚስት ራሱ ይመራቸው የነበሩት ፋኖች አግተዋታል። ወደ ሱዳን ትወጣ ስትል ይዘው ለሳሙኤል ባለድልም ደውለው 2 ሚሊዮን ብር በአስቸኳይ ካላስገባህ ሚስትህን አታገኛትም ብለውታል። የታየ ቦጋለ ትችት አሁንም አድማሱን አስፍቶ ቀጥሏል። በተለይም የልደቱ አያሌው ጀርባ ላይ ተተክሎ የቀረው የታሪክ ባለሙያው ጥርስ መቼ ነቀል ሊሆን ባናውቅም የትችት ጅራፉ ግን እንደቀጠለ ነው። እናም ታየ ቦጋለ እንደሚሉት ከሆነ ልደቱ አያሌው ወጣቶችን ያስጨረሰ አፍቃሪ ህወሓት ነው ባይ ናቸው። ልደቱ ህወሓት ነው። ልደቱ አያሌው እንዴት ነው ከህወሓት ጋር የምትለየው? የጡት ልጅ ነው ልደቱ አያሌው። ከ97 ጀምሮ እናውቀዋለን። የጦርነት ሰው ነው፣ አስገዳይ ነው፣ ከሃዲ ነው፣ ወላዋይ ነው፣ የፖለቲካ አቋም የሌለው ሰው ነው። ኢቨን ቤተሰብ መመስረት ያልቻለ ሰው ነው። ትልቁ እኔ አንድ ምለው ነገር አለ። በዓለም ትልቁ ወንደላጤ ነው። ሲጀመር ቤተሰብ አስተዳድረው ያውቁ፣ ቻሌንጅ ሀስል አይፈልጉም። ሁለተኛ ቤተሰብ ብቻ አይደለም እድር ውስጥ ገብተው ያውቁ፣ ቀበሌ መርተው ያውቁ። ዝም ብለህ መተህ ከላይ ጉብ አትልም። ዶክተር አብይ እኮ ወታደር ነበር፣ የወታደር ደህንነት ነበር፣ የወታደር መኮንን ነበር፣ ኢንሳ ኃላፊ ነበር፣ የኦሮሚያ ምክትል ፕሬዚዳንትና የቤቶች ልማት ነው። በእያንዳንዱ ኢፌክቲቭ ሆኖ ነው የመጣው። ቤተሰብ መምራት አይደለም፣ ጉዲፈቻ የሚለውን የኦሮሞን ባህል ተግባራዊ አድርጓል። እነዚህ ሰዎች አጋርተው አያውቁም። በልተው እንጂ ከሰው አጋርተው አያውቁም። ማዕድ ያጋራል እኮ ይሄ ሰውዬ። እሱን ሲናገሩት ምን ይላሉ? ዶክተር አብይን ልታመልኩ ነው ምናምን ይላሉ። እነሱ ዶክተር አብይን ጠዋት ማታ ከእንቅልፋቸው ሲባኑ ዶክተር አብይን የሰደቡ ነው የምናየው። ይሄ ሰው እየሰራ እነሱ ምንም ሳይሰሩ እነሱ እኮ እንትን አላቸው። ምንድነው ይሄ ጃላ ነው የሚባለው፣ ከኋላ የሚግበሰበስ አይደል? ጀሌ። ስለዚህ እነሱ ጀሌ ኖሯቸው ማአት ጀሌ ይዘው እየተንቀሳቀሱ ምንድን ነው የሚያወሩት እነዚህ ሰዎች? ለዚህ ነው እኔ ልደቱን በዓለም ግብዳ ወንደላጤ ወደሉ ወንደላጤ ነው።
ፋኖ ከሰሞኑ ለየት ያለ ኪሳራ ሳይጎበኙ አልቀረም። ለዚህም ይመስላል ፕሮፓጋንዳችሁን ካላስተካከላችሁ ለመንግስት በቀን እጅነት እያገለገላችሁ ነው የሚል ትችት ከራሳቸው ወገን ሲሰጥ ማድመጥ የጀመርነው። ፕሮፓጋንዳ በጦርነት ውስጥ ከ50 በመቶ በላይ ዋጋ አለው የሚሉን እነዚህ ሰዎች በተዘዋዋሪ መንገድ እስካሁን ካበሰርናችሁ ድሎች ውስጥ ከ50 በመቶ በላይ ውሸት ነው እያሉን ነው ማለት ነው። እስኪ ነገሩን ከራሳቸው አንደበት እንስማው። አገዛዙ እንደተባለው ከሆነ ወደ ተለያየ ቀጠና እየገባ ነው ማለት ነው። ያንን ደግሞ የፋኖ ድክመትን ያሳያል። ስለዚህ የእሱን ይሄ ጥቅምና ጉዳቱን በግልጽ ማስቀመጥ ስለሚያስፈልግ ነው። አገዛዙ 90% አማራ ክልልን ተቆጣጠር ያለው 99% እያለ በተደጋጋሚ መግለጫ ይሰጠናል። ለዛ አጋዥ የሆነ ፕሮፓጋንዳ እየሰራህለት ነው ማለት ነው። እኔ አቅጄ መዋጋት ስላልቻልኩ አገዛዙ ግን አቅዶ አስልቶ ሊወጋ ይመጣ ግን ድባቅ መጥቼዋለሁ ነው እያልክ ያለው። ይሄ ሐቀኝነት አይደለም። ጦርነት 50% እንደውም ከዛ በላይ ፕሮፓጋንዳ ነው ይባላል። የመረጃ ጦርነት ነው ደግሞ ዘመኑ 21ኛው ክፍለ ዘመን ላይ እናያለን። በእንደዚህ አይነት ወቅት ዛሬ የምትተክለው ጥቂት ሞኞች የተከሉትን ዛፍ ሽሞራን አይነቅሉትም ይባላል። በእንዝላልነት የሚዘሩ ነገሮች ነገ ለመንቀል በጣም አስቸጋሪ የሚያደርጉበት እውነት ይፈጠራል ማለት። ስለዚህ መስተካከል ያሉባቸው ነገሮች መስተካከል መቻል አለባቸው። በጋምቤላ ክልል ግጭት በድጋሚ ከተቀሰቀሰ 3 ሳምንታት አልፈዋል። ሆኖም የክልሉም ሆነ የፌዴራሉ መንግስት ስለ ግጭቱ ምክንያት፣ ስለ ግጭቱ ስፋት፣ ስለ ግጭቱ ተዋናዮችና ስለደረሰው ጉዳት ዝርዝር ማብራሪያ አልሰጡም። የክልሉ መንግስት ከአውሮፓውያኑ ታህሳስ 7 ቀን 2025 ዓ.ም ጀምሮ ግጭቱ በተከሰተባቸው በጋምቤላ ከተማ፣ በጋምቤላ ወረዳና በኢታንግ ልዩ ወረዳ ላልተወሰነ ጊዜ ሰዓት እላፊ ማወጁ ይታወሳል። ካለፉት ጥቂት ቀናት ወዲህ ግን የፌዴራሉ መንግስት ጸጥታ ኃይሎች ተጠርጣሪዎችን በቁጥጥር ስር እየዋሉ እንደሆነና ክልሉ ወደ መረጋጋት እየተመለሰ እንደሚገኝ ተገልጧል። የታጠቁ አካላት የፈጸሙት ጥቃትና ግጭቱ በዋናነት በአኟና ኑዌር ጎሳዎች መካከል የተከሰተ ነው። የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም መንግስት ጋምቤላ ላይ ለሚፈጸመው የመብት ጥሰቶች በቂ ትኩረት አይሰጥም ማለታቸውን ቢቢሲ ጠቅሶ ዘግቧል። በሰሞኑ ግጭት በተለይ ማህበራዊ መገናኛ ዘዴዎች ድምፅ ባያሰሙ ኖሮ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን ባለበት ሁኔታ ፌዴራል መንግስቱ ጣልቃ እንዲገባ ጥሪ ማድረጉን እንደሚጠራጠሩ ገልጸዋል። ባለሙያው በጋምቤላ ነባር የሚባሉት ብሔረሰቦች ኑዌር፣ አኟ፣ መዠንገር፣ አፖና ኮሞ ናቸው። በአውሮፓውያኑ 2007 የህዝብ ቆጠራ የኑዌሮች ብዛት 47 በመቶ ሲደርስ የአኟዎች ብዛት ደግሞ ወደ 22 በመቶ አሽቆልቁሏል። በቀደሙት ዓመታት ግን አኟዎች አብላጫ ቁጥር ነበራቸው። የኑዌሮች ቁጥር ብልጫ የያዘው በደቡብ ሱዳን የነጻነት ትግል ወቅት የኑዌር ጎሳ ተወላጅ ደቡብ ሱዳናውያን በብዛት ወደ ጋምቤላ ተሰደው የኢትዮጵያ ዜግነት በመውሰዳቸው እንደሆነም ይታወቃል። በክልሉ ለሚከሰቱ ግጭቶች መነሻዎቹ ከፖለቲካ ስልጣንና ውክልና፣ አስተዳደራዊ መዋቅሮች ብዛትና ድንበር፣ ከበጀት ድልድል፣ ከሀብት ክፍፍል፣ ከህዝብ ብዛትና ከተቃራኒ የአኗኗር ዘይቤ ጋር የተያያዙ ናቸው። ለአብነትም ተደጋጋሚ ግጭት የምታስተናግደውና አኟዎችም ኑዌሮችም በብዛት የሚኖሩባት ኢታንግ ወረዳ ቀደም ሲል በአኟ ዞን ስር ነበረች። ሆኖም በአኟዎችና ኑዌሮች መካከል እየተባባሰ የሄደውን ግጭት ለማብረድ ሲባል ኢታንግ ከአውሮፓውያኑ 2003 ዓ.ም ጀምሮ ወደ ልዩ ወረዳ መዋቅር አድርጋ ተጠሪነቷ ለክልሉ መንግስት ሆኗል። ያም ሆኖ ኢታንግ እስከዛሬም የደም አፋሳሽ ግጭት ቀጠና ከመሆን አላመለጠችም። የሰብአዊ መብት ተሟጋቹ እንደሚናገሩት ከሆነ በክልሉ የመንግስት መዋቅር የቱ ብሔረሰብ ምን ስልጣን ያዘ የሚለው አንገብጋቢ ጉዳይ መሆኑን አጽንኦት ይሰጡታል። በብሔር ተኮሩ ፌዴራላዊ ስርዓት ቀመር መሰረት ለኑዌሮች የተከለከሉ ወረዳዎችና የካቢኔ ስልጣኖች ከብሔረሰቡ ቁጥር ጋር አብረው ከጊዜ ወደ ጊዜ መጨመራቸው በአኟዎች ዘንድ ቅሬታና ስጋት መፍጠሩ ግልጽ ነው። የእንስሳት አርቢዎቹን ኑዌሮች የግዛት ማስፋፋት፣ የአኗኗር ዘይቤ በተወሰነ መሬት ላይ የሚኖሩት በግብርና የሚተዳደሩት አኟዎች የህልውና ስጋት አድርገው ነው የሚያዩት። ይህም ተጨባጭ ስጋት እንደሆነ አካባቢውን ያጠኑ አጥኚዎች የሚስማሙበት ጉዳይ ነው። ከዚህ አንጻር የሁለቱ ብሔረሰቦች የቆየ ውጥረትና ግጭት መንግስት የደቡብ ሱዳን ስደተኞችን ከክልሉ ማህበረሰብ ጋር በዘላቂነት ለመቀላቀል እየተገበረ ባለው የማካተት ፖሊሲ ላይ አንድምታ ይኖረዋል ወይ ሲባሉ ተጠይቀው ነበረ። ምላሹ እንዲህ ይላሉ። በክልሉ
ለዘመናት የሰፈኑ ውጥረቶች ሳይበርዱ የባላንጣ ብሔረሰቦች የፖለቲካ ማህበራዊና ኢኮኖሚያዊ ጥያቄዎች ምላሽ ሳያገኙ ፖሊሲውን መተግበር አደጋ አለው ባይ ናቸው። ፖሊሲው የአንዱን ብሔረሰብ ቁጥር በመጨመር የፖለቲካ ስልጣን፣ የመሬት ባለቤትነትና ኢኮኖሚ ችግሮችን ያባብሳል የሚል ስጋት እንዳላቸውም ተናግረዋል። በተለይ በደቡብ ሱዳን መንግስትና በተቃዋሚው የቀድሞ ምክትል ፕሬዚዳንት ሪክ ማቻር ኃይሎች መካከል በአውሮፓውያኑ 2013 ግጭት ካገረሸ ወዲህ በብዙ ሺዎች የሚቆጠሩ ኑዌር ስደተኞች ወደ ጋምቤላ ገብተዋል። በአሁኑ ወቅት ከ400 ሺህ በላይ ስደተኞች አኝዋ ዞን ውስጥ በ7 መጠለያ ጣቢያዎች እንደሚገኙ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ ያመለክታል። ይህም በስደተኞቹና በተቀባይ ማህበረሰቦች መካከል ግጭቶች እንዲፈጠሩ ምክንያት ሲሆን ታይቷል። በግጭት ጊዜ የጋምቤላም ኑዌሮችም ስደተኞችን በማገዝ በአኝዋዎች ላይ ጥቃት የፈጸሙባቸው ክስተቶች እንዳሉም አጥኚዎች ይገልጣሉ። ኢሰመኮም በ2016 ዓ.ም ባወጣው የጋምቤላ ክልል የሰብአዊ መብት ሪፖርቱ ላይ ስደተኛ ተቀባይ ማህበረሰቦች በስደተኞች ላይ የሚያነሷቸው ቅሬታዎች የግጭት ምክንያት መሆናቸውን ጠቅሰዋል። ባለፈው ዓመት ከደቡብ ሱዳን ጦር የአጸፋ ጥይት የሸሹ የኑዌር አማጺ ቡድኖች ነጩ ሰራዊት አባላት ከነትጥቃቸው ጋምቤላ መግባታቸው በወቅቱ ተዘግቦ ነበር። ከደቡብ ሱዳኑ ግጭት ጋር በተያያዘ የጦር መሳሪያ በብዛት ወደ ጋምቤላ እንደሚገባና የደቡብ ሱዳን ነጩ ሰራዊት ታጣቂዎችም የጋምቤላ ኑዌሮች ከአኝዋዎች ጋር በሚጋጩበት ጊዜ ኑዌሮችን ለማገዝ ወደ ጋምቤላ እንደሚገቡና በጥምር ጥቃት እንደሚፈጽሙም ሪፍት ቫሊ ኢንስቲትዩት በግጭቱ ዙሪያ ያደረገው ጥናት ያመለክታል። የደቡብ ሱዳን ኑዌር ስደተኞችና ታጣቂዎች በብዛት ወደ ጋምቤላ መግባት አኝዋዎች ከቀድሞዎቹ ደርግና ኢህአዴግ ጀምሮ የኢትዮጵያ መንግስታት ከለላ የነፈጓቸው እንደሄዱና ለኑዌሮች እንደወገኑ አድርገው እንዲያስቡ አድርገዋል ሲሉ ፕሮፌሰር መድኃኔ ታደሰ በአንድ ጥናታቸው ላይ ይገልጣሉ። አንድ የአንዱ ብሔረሰብ ተወላጅ በግል ጠብ የሌላኛውን ብሔረሰብ ተወላጅ ነፍስ ካጠፋ የሟች ብሔረሰብ ግድያው በብሔረሰብ ላይ እንዳነጣጠረ በመቁጠር ወዲያው ለበቀል እንደሚነሳሳ በተደጋጋሚ የታየ ክስተት ነው። የብሔረሰቦቹ ልሂቃንም ለግልና ለቡድናዊ ፖለቲካ ግባቸው እና ጥቅማቸው ሲሉ ወጣቶችን አደራጅተው ለግጭት እንደሚያንቀሳቅሱ ተደጋግሞ ተነግሯል። በብሔረሰቦቹ ባህል ከባላንጣ ወገን የሚገደሉ ሰዎችን ብዛት የኃይል ሚዛን ማረጋገጫ አድርጎ የማየት ሁኔታ አለ። በክልሉ በተደጋጋሚ የሚከሰተው ግጭት የአኝዋና ኑዌር ብሔረሰቦች ግጭት ነው። ከተለያዩ ክልሎች የሄዱ በተለምዶ ደገኞች ተብለው በሚጠሩ ነዋሪዎች ላይ በነባር ህዝቦች፣ በደቡብ ሱዳን ስደተኞችና በተቀባይ ማህበረሰቦች እንዲሁም በታጣቂ ቡድኖችና በመንግስት የጸጥታ ኃይሎች መካከልም ግጭቶች ይፈጠራሉ። የጋምቤላ ታጣቂ ወይንም አማጺ ቡድኖችና የደቡብ ሱዳን ሙርሌ ጎሳ ታጣቂዎችም ድንበር ተሻግረው በሲቪሎች ላይ ጥቃቶችን ይፈጽማሉ። በክልሉ የግጭት ተዋናዮች ብዛትና የግጭቱ ባህሪም ውስብስብ ነው። በክልሉ ባለፉት ዓመታት የተከሰቱት ዋና ዋና ግጭቶችና ጥቃቶችን በርካታ ናቸው። በተለይም በደገኞችና በነባር ህዝቦች መካከል የበርካቶችን ህይወት በመቅጠፍ በቀዳሚነት የሚጠቀሰው በአውሮፓውያኑ 2003 የተከሰተው ግጭት ነው። በዚህ ግጭት በርካታ የአኝዋ ብሔረሰብ አባላትና ደገኞች ተገድለዋል። ከግንቦት ወር 2015 ዓ.ም ጀምሮ እስከ ሐምሌ 2015 እንዲሁም ከመስከረም 2016 ዓ.ም ጀምሮ እስከ ጥር 2016 ዓ.ም በተለያዩ የክልሉ አካባቢዎች የክልሉን መደበኛ ፖሊስና የቀድሞ ልዩ ኃይል የደንብ ልብስ የለበሱ ማንነታቸው ያልታወቁ ታጣቂዎች በርካታ ጥቃቶችን መፈጸማቸውን ኢሰመኮ በወቅቱ ባወጣው ሪፖርት ላይ ገልጧል። በዚሁ ግጭትና ጥቃት በኢታንግ ልዩ ወረዳ፣ በጋምቤላና በጎግ ወረዳዎች እንዲሁም በጋምቤላ ከተማ ስደተኞችን ጨምሮ የተገደሉት ሰዎች ብዛት 138 ሰዎች እንደነበሩ ተቋሙ በወቅቱ አስታውቆ ነበረ። ኢሰመኮ የታጠቁ የቡድኖች አደረጃጀትና ጥቃቶቹ የብሔረሰብ አዝማሚያ ታይቶባቸዋል በማለት ጭምር ግጭቱ ምን ባህሪ እንዳለው መግለጡም የሚታወስ ነው። ከደቡብ ሱዳኑ ጆንገሌ ግዛት የሚነሱ የሙርሌ ጎሳ ታጣቂዎች ሌላኛው የጋምቤላ ፈተና ሆነው ነው የዘለቁት። በአውሮፓውያኑ ሚያዝያ 2016 የሙርሌ ታጣቂዎች በተለይ ከኑዌር ቀበሌዎች ከ200 በላይ ሴቶችና ህፃናትን አፍነው መውሰዳቸው አስደንጋጭ ክስተት ሆኖ ነበረ። የሙርሌ ታጣቂዎች ድንበር አልፈው ተደጋጋሚ ጥቃት የሚፈጽሙት ዘመናዊ መሳሪያ ታጥቀውና በተቀናጀ ሁኔታ መሆኑ ደግሞ እስካሁንም የጥቃቱን ትክክለኛ ዓላማ እንቆቅልሽ እንዳደረገው ይገኛል። በሁለቱ ሀገራት ድንበር ርዝመትና በክልሉ ጸጥታ ኃይል አቅም ውስንነት ሳቢያ የደቡብ ሱዳን አማጽያንም ሆኑ የሙርሌ ጎሳ ታጣቂዎች በቀላሉ ወደ ክልሉ እንዲገቡ ምቹ ሁኔታ ተፈጥሮላቸዋል። በዚህም የተነሳ ከሰሞኑ በጋምቤላ ያስተዋልነው ግጭት ተባብሶ መቀጠሉ ነው የሚነገረው። ክልሉ አሁንም ቢሆን ጊዜው ላልተወሰነ እስከተባለው ጊዜ ድረስ የአስቸኳይ ጊዜ አዋጅ ታውጆበት እንደቆየ ነው።